ኖርማል ደግሞ ሀብልና መስቀል ብቻ ብሎ ከፍ ያለ ነገር ከፈለጉ ደግሞ በእነዚህ ያሉ ሃይ-ኤንድ ካረንት ናቸው። የኛው ሀገር ስራ ሆኖ ከውጭ የሚመጡ ናቸው። ወደ 2 ሚሊዮን አካባቢ ማለት ነው። 2 ሚሊዮን ዝም ብሎ መኪና ገዝቶ የሆነ ተቀማጭ ብር ይኖረዋል ማለት ነው። ወርቅ ስንገዛ ማወቅ ያለብን ደግሞ ማድረግ ያለብን ጥንቃቄ ምንድነው ብለህ ታስባለህ እንደ ባለሙያ? በብዛት የምናገኘው መፈተሻ ይችኛዋ ናት። ይችኛዋን በምን ይለዩታል? አሁን ይሄ ሃይ-ኤንድ ካረንት ነው። ይችኛዋን እዚህ ጋር ጽፈናታል። ወርቅ ካልሆነ ብዙ ጊዜ ይጠፋል። ጥራቱን በጣም ዝቅተኛ ከሆነ ይጠፋል። ጤና ይስጥልን ወደ ገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቅኝት ፕሮግራማችን 4 ኪሎ አምባሳደር ሞል ላይ ተገኝቻለሁ። እንግዲህ ያለንበት የጥር ወቅት ነው። ጥር ሲመጣ ደግሞ የሰርግ የተለያዩ ፕሮግራሞች ወቅት ነውና በዛሬው ፕሮግራማችን የወርቅ ዋጋ እንዲሁም ደግሞ አይነታቸውን ለእናንተ ለተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ኤልያስ ታዬ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሆናል። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንደምን ሰላም ነው? አላህ እግዚአብሔር ይመስገን አለን። በመጀመሪያ እስኪ ራስህን እንዲሁም ደግሞ የስራ ድርሻን አስተዋውቀንና ምን እንደምትይዙ ንገረን። ስሜ አብዱራሂም ነስሮ፣ የስራ ድርሻዬ ደግሞ ሴልስና እንዲሁም ማናጀር። ድርጅታችን ስም ደግሞ ንጋት ወርቅ ቤት ይባላል። ያው ምን ይዘውም እንግዲህ የከበሩ ማዕድናትን በሚለው እንያዘው እና ወርቅ ነው በብዛተኛ የምንይዘው። ማየቱ ትፈልግ እንደምታያቸው በጣም ጥሩ። እንዴት ነው ድባቡ? የወርቅ ገበያ ምን ይመስላል? መጪው ጥር ነው። ጥር ደግሞ ሲሆን የሰርግ ወቅት ነው። እውነት የሰርግ ወቅት ነው። የበዓላት ነው። ገና አለ፣ ጥምቀት አለ። ጥሩ ነው እንቅስቃሴውን። ስለዚህ ሞቅ ብሏል ማለት ነው። ሞቅ ብሏል በሚለው እንዴት ነው ግን ወርቅ ጨምረዋል ቀንሰዋል? አሁን ባለው ትንሽ ወርቅ እየጨመረ ነው። የኢንተርናሽናል ገበያ ስለሆነ ትንሽ ገበያው ከፍ ብሏል። አሁን ከነበረበት ከዚህ ዓመት መስከረም ወዲህ ትንሽ ከጊዜ ወደ ጊዜ ወደ መጨመር ነው ያለው ገበያ። አሁን ትንሽ ጨምሯል ነው የሚባለው። በጣም ጥሩ። እስኪ መጀመሪያ ከአንገት ብንመለከት ደስ ይለኛል። ከፍ ያሉ አሉ። እሺ ኖርማል ከዚህ ጋር ካለው ብንጀምር እኛዋን 18 ካራንት ናት። ኤክስትራ ናት። ሙሉ ሴት ናት። ብራስሌት አላት፣ የጆሮ አላት፣ የአንገት አላት። ግራሟ 95 ግራም አካባቢ ናት። ወደ ብር ሲቀየር ትንሽ ከፍ ይላል። የሳሙ ስራና ነገር ይሄን 18 ካራት ኤክስትራ ናቸው። ወደ 2.7 አካባቢ ደርሷል። 2.7 ሚሊዮን ይገዛል። ይጠፋል አይጠፋም። ቅርስ በለው እኮ አይደል? ወርቅ አንዴ ከገዛ ነው በኋላ የምናስቀምጠው ኢንቨስትመንት ከቅርስም በላይ ደግሞ ኢንቨስትመንት። ልክ ነው። ትንሽ ግን ዲዛይኗም ለየት ይላል። ትንሽ ወጣ ትላለች። ኤክስትራ ነገር ናቸው። ያው ወርቅ መሆኑ ጉልት ብሎ የማይፈልግ ደግሞ እና ትንሽ አርት ላይ የበዛበት ነገር የሚፈልጉ ሰዎች አሉ። ይሄ አሁን እነሱ የሚመርጡት የእነሱ ምርጫ ናቸው። ኤክስትራ ስንል ምንድን ነው የምንጨምረው? ኤክስትራ ማለት ትንሽ ወርቅነታቸውም ገነን ይላል። ከዛ ባሻገርም ዲዛይናቸውም ትንሽ አርት የበዛበት ነገር ነው። ወርቅ መምሰሉን ሳይሆን ትንሽ ውበቱ ላይ ነው ፎከስ የሚደረጉት እና ደግሞ አንዴ ከተሰሩ በኋላ ብዙ ጊዜ መደገም ቻንሳቸው ጠባብ። 18 ካራት ስንል የሚመጣልን የሀገር ውስጥ መሆኑ ነው እና አሁን ደግሞ የውጭም እየመጡ ነው። ይሄ ምንድን ነው? 18 ካራት ኖርማሊ እንደውም በብዛት የሚታወቀው የጣሊያን ወርቅ ናቸው። ጣሊያን ደግሞ ትንሽ አርት ላይ ደህና ናቸው። ዲዛይንም ላይ ትንሽ ወጣ ያሉ ነገሮችን ይሰራሉ። 18 ስንል ሁለት ነው ብዙ ጊዜ። አሁን እንዳልሽው ብዙ 18ን የሀገር ውስጥ ብለው ይዘው 18 የውጭም አለው የሀገር ውስጥም አለው። ብዙ ጊዜ የውጭ ሲሆን እንደውም ወደ ጣሊያን የሚሄድ ነገር አለ። የጣሊያን ነው የሚሆነው በብዛት። የሀገር ውስጥም አሉ። የሀገር ውስጥ ብዙ ጊዜ እንደዚህ አይነት ነገሮች መስራት አልተጀመሩም አሁን ባለው። መልካም። ስለዚህ በግራም ስንት ነው ማለት ነው? በግራም 28500 ናቸው። እሺ ሌሎቹን ደግሞ እንመልከት። ሌሎቹ ደግሞ ወደ ኖርማል ደግሞ ሀብልና መስቀል ብቻ ብሎ ከፍ ያለ ነገር ከፈለጉ ደግሞ በእነዚህ ያሉ ሃይ-ኤንድ ካረንት ናቸው።
በብዙ ጊዜ መስቀል ሲሆን ቦርደር ነው የሚሰሩት። ቦርደር የተሰሩ እቃዎች ናቸው እነዚህ። ስንት ካራንት ነው? ይሄኛውን 21 ካራንት ናቸው። የባህል ወርቆች ናቸው። አንገት ላይም ታምራለች። ከባህል ልብሶች ጋር ከመንገድ የሚለበሱ ናቸው። በተለይ ደግሞ ልክ ነው ባህል ላይ በደንብ የሚደረጉ ናቸው። በ21 ካራንት ነው አልከኝ? ካራንት ነው። ወደ 55 ግራም አካባቢ ነው። 55 ግራም ወደ 1.8 አካባቢ እንግዲህ ቫትን ጨምሮ ማለት ነው። አነስ አነስ የሚሉም ደግሞ አሉ። ለሁል ጊዜ የሚለበሱ መስቀሎች፣ ሀብሎች አሉ። ማንኛውም ቀን ልናረጋቸው የምንችላቸው ማንኛውም ለሁል ጊዜ ላዘቦት የሚለበሱ ነገሮችም አሉ። እነዚህ አብዛኛው እዚህ ጋር የምታያቸው ሽናን ናቸው። ወደዚህ ደግሞ ስመጣ ሁል ጊዜ የሚለበሱ አሉ። ኖርማል ቀን ልናረጋቸው። እሺ እዚህ ጋር እንደምታያቸው 6 ግራም፣ 5 ግራም፣ 2 ግራም አነስ ካለ ጀምሮ ከፍ ያለ አለ። በማንኛውም ሰዓት አድርገን ልንወጣ የምንችላቸው ቀለል ያለ። አሁን ላይ ወርቅ እየተሸጠበት ያለው በግራም ስንት ነው? 1 ግራም አሁን ላይ ያለው ዋጋ ይዘውት ሲሆን የወርቅ ዋጋ ብቻ ነት ሲሆን ወደ 28500 ነው። እንግዲህ ቫት ሲሆን ደግሞ ወደ 34500 ነው። ምናልባት ወርቅ ስናመጣ ከየትኛው ሀገር ቢሆን የበለጠ ተመራጭ ያደርገዋል? በብዛት ነገር ባህሬን ሲሆን ነው ብዙ ሰው የሚፈልገው ባህሬን። ከዛ የተሻለ ደግሞ ከባህሬን በኋላ ሁለተኛ ዱባይ በሚለው ይያዛል። እነሱ አሪፍ ናቸው። አጠቃላይ አረብ ኤምሬቶች ትንሽ 21 ላይ 22 የተሻሉ ናቸው። ወደ 18 ስሜት ደግሞ ቅድም እንዳልኩሽ የጣሊያን ነው በብዛት የሚፈለጉት። የባህሬን በአንደኝነት የሚያዘው ባህሬን። በጣም ጥሩ። ሌላ ግን የመጨረሻ ከነዚህ ውስጥ አንድ ብታሳየኝ ደስ ይለኛል። የአንገት ሌላ ደግሞ እንደ አማራጭ ማሳየሽ የባህላችንን የሆነውን ጉባጉብ እናያለን። አሁን ለባህልም ለትልቅ ሰው፣ ለልጆች፣ ለወጣት፣ ለሁሉም የሚሆነው ሳይዟ መካከለኛ ናት። ከዚህ ከፍ የሚሉም አሉ፣ ግን ሳይዟ መካከለኛ ናት። ወጣትም ትልቅም ሰው ሁሉም መልበስ የሚችለው ነው። 21 ካራንት ናቸው። እነዚህም አሁን እንዳልኩሽ የኛው ሀገር ስራ ሆነው ከውጭ የሚመጡ ናቸው። በትእዛዝ የሚሰሩ ናቸው። የባህሬን ወርቅ ናቸው። ነጭ ወርቅ ናቸው። እንትና ዲዛይኗ ትንሽ ለየት ትላለች። ገመዷ ለእሱ የሚሄድ ነገር ነው። በብዛት በክር ምናምን ተለምደዋሉ፣ ግን ክሩን የሚያስቀርም ነው። ዲዛይኗ ወጣ ተደርጋ አሪፍ ተደርጋ ነው የተሰራችው። ሙሉ ናቸው። የጆሮ አለው፣ ቀለበት አለው። አሪፍ ናቸው። ግራማቸውም ብዙ አይደሉም። 60 ግራም ነው። ወደ ብር ሲቀየር ደግሞ ወደ 2 ሚሊዮን አካባቢ ማለት ነው። 2 ሚሊዮን ዝም ብሎ መኪና ገዝቶ የሆነ ተቀማጭ ብር ይኖረዋል ማለት ነው። አሁን መኪናውም በዚህ ዋጋ የለም። ተወዷል። ስለዚህ ሴት ለሚፈልጉ ደግሞ እንደ አማራጭ አሏቸው ማለት ነው። ምናልባት ዲዛይንም በሌላ ቢፈልጉ ዲዛይኑን መቀየር ይቻላል። ግራም ደግሞ ማነስ ይችላል። አሁን ይሄ ትንሽ ከፍ ይላል ሳይሆን መካከለኛ ነው። ከፍ ሲልም ደግሞ 100 ምናምን ግራም አላቸው፣ 120 ድረስ። ሲያንስም ደግሞ 20 ምናምን አላቸው፣ 30 ምናምን አላቸው። በጣም ጥሩ። በታች ጋር ያለችው ትንሽዬ አነስ ምትል ይመስለኛል እንደመመለከተው። ችኛ ደግሞ ከዛችኛ ትንሽ አነስ ትላለች። አሁን እንደዛቸው ነው። የጆሮ አላት፣ ቀለበት አላት፣ አብሏም ቆንጆ አብላት። እነዚህም እንደዛው ነው። እነዚህ አሁን ቢያንስ 35 ግራም አካባቢ ነው የሚሆኑት፣ ወደ 1.2 አካባቢ። ከዛም የሚያንሱ አሉ። በእነዚህ ስራዎች ደግሞ ግራማቸው ትንሽ የሚቀንሱ ሲታዩ ትልቅ ናቸው። ሚዛን ላይ ደግሞ ግራም ላይ ትንሽ ናቸው። እነዚህ አሁን ትንሽ ናቸው። እስከ 18 ግራም ምናምን አሏቸው ከነገመዱ። ሀብሉ ቀርቶ ደግሞ ብቻውን ከተባለ 12 ግራም ድረስ ይኖራቸዋል በእነዚህ ስራዎች። ከነ ሀብሉ ብለን ብንይዘው እስከ 600 ሺህ ብር አካባቢ። እንግዲህ አብዛኞቹ ሴት ናቸው አይደለ? ሴት ደግሞ ሲሆኑ አብዛኞቻችን የምንለብሳቸው ብዬ የማስበው ከባለ አልባሳት ጋር ነው። እና እናንተ ጋር ሲመጡ ያጋም ብዙ ጊዜ በዓል ወቅት ላይ ትንሽ ሰው የሚፈልጋቸው አብዛኞቹ እንደዚህ አይነት የባህል ነገሮችን ይፈልጋል። ከዛ በዘለለ ኖርማል ነው። ከራት ልብስም ጋር መልበስ ትችላለች። አቅም ካለ ችግር የለውም። አይ ግዴታ የባህል ልብስ ብቻ አይፈልግም። ኖርማል ጌጦች ናቸው። አሁን እነዚህ ብታያቸው ጉባጉብ ካላስመሰል ነው ኖርማል የመምሰል ነገር የለውም።
ከማንኛውም ልብስ ጋር መለበስ የሚችል ነው። በየትኛውም ኦኬሽን ሰርግም ላይ ልደትም ላይ መልበስ ይቻላል። የራሱ የሆነ እኮ ልዩነት አለው አይደል? በጣም ጥሩ። እሺ እንግዲህ አንገቶችን ከከፍተኛ እስከ ዝቅተኛ ሳይተኛል። አሁን ደግሞ ያለንበት ጥር ወቅት ነው። ጥር ደግሞ ሲነሳ ጋብቻ አብሮ የሚነሳ ጉዳይ ነው። ቀለበቶችን ብናይ ደስ ይለኛል። ቀለበቶች ደግሞ አሉ። አሁን የጊዜው ፋሽን የሆኑት ባለፈርጦች ናቸው በብዛት። እነዚህ አሉ እንደ ሰው ምርጫ። ዞር እዚህ ጋር የምታያቸው አሉ። 2 በአንድ ተብሎ የሚሸጡ ከኋላ 1 ናቸው፣ ከፊት 2 ናቸው። ትንሽ ግራማቸውም ቀነስ ስለሚለው አነስ ይላሉ ተብሎ ይታሰብ። በዛው ልክ ደግሞ አሁን ፋሽን ላይ ተብለው ያሉ አሉ። በእነዚህ ስራዎች ባለ 2 ናቸው። ግራማቸው 4 ግራም 5 ግራም አካባቢ ናቸው በብዛት። ከነዚህ ባሻገርም እንደ አዲስ ደግሞ ፋሽን ተብሎ የተያዙ አሉ። አብዛኛው ጊዜ እንደ ሰው ምርጫ ነው። ከዛ በመቀጠል እነዚህም አሉ። እነዚህ 21 ካራንት ናቸው። እነዚህ እንዳለ 21 ናቸው። አሁን እያየናቸው ያሉት 21ዎች ናቸው። ቆንጆ እቃዎች አሉ። መቶ እንደ ሰው ምርጫ አያጣም። አነስ የሚሉም ከተፈለገ በእነዚህ ስራዎች አሉ። አነስ ካለ ቁጥር ጀምሮ ነው ያሏቸው። አነስ ካለ ቁጥር ጀምሮ ከ5 ቁጥር ጀምሮ ላይ ነው 5፣ 6፣ 7 ጀምሮ ይኖራል። ከትንሿ ልጀምርልሽና ከነዚህ ቻውን 3 ግራም ካስናት ወደ 110 ሺህ ብር ናት። 110 ሺህ ብር ማለት ነው። ስንት ናት አካባቢ ናት? ስንት ግራም ናት? 21 ካራት 3 ግራም ከ20 ናት። በእነዚህ ደግሞ ሲሆን ትንሽ ከፍ ይላሉ ናቸው። እነዚህና እዛ ጋር ያሉት ናቸው። እዚህ ደግሞ 5.7 ናት። ወደ 196 ሺህ ብር አካባቢ ይዛሉ። አሁን ባለው ዋጋ ማለት ነው። በዛ ከነገ ከ2 ቀን ከ3 ቀን በኋላ ከቀነሰ ምናልባት ግን እነዚህ ወርቆች ላይ አርም ያላቸውና የሌላቸው አሉ። እንዳጋጣሚ ሆነውና ምንድነው ልዩነታቸው? ሰዎችም ሲገዙ ግልጽ እንዲሆን። ያው ብዙ ጊዜ አር ያላቸውን በብዛት ይባላል። ሰውም አርም ያለውን ብሎ ይመጣል ብዙ ሰው። አብዛኞቹ አሁን እዚህ ጋር የምታያቸው አር ያላቸው ናቸው። ልዩነቱ ምንድነው? ልዩነቱ ያው ድርጅት ነው። በጥራት ደረጃ የማይደራደር ድርጅት አለ የሚሰራው። ከነሱ ነው የምንወስደው በብዛት እና ጥራታቸው በቃ ምንም አይጓደልም። ስለዚህ አር ሲኖረው አር ያለው ትክክለኛ ሪል ዕቃ ነው በብዛት እና ሌላ ሰውም እንዳይሰራው ራሱ ቁጥጥር በተቻለው አቅም ስለሚያደርግ ሌላ ሰውም አይሰራቸውም። ስለዚህ እነዚህ አሁን የወርቅ ቀለበቶች ከ21 ካራንት ጀምሮ እናንተ ጋር አለ ማለት ነው። ከ21 ካራንት 18ም አሉ። እነሱንም እናያቸዋለን። በጣም ጥሩ። በብዛት ግን 21 ነው እኛ የምንይዘው። እያንዳንዱ ወቅት እኮ የራሱ የሆነ ፋሽን አለው አይደለ? አሁን በተለይ እነዚህ ቀለበቶች ደግሞ እንደ አዲስ ፋሽን ሆነው የመጡ ቀለበቶች ናቸው። እንደ አዲስ ፋሽን ሆነው የመጡ ናቸው። ከሱ በዘለለ ያው አሁን ያየናቸው አብዛኞቹ የሴቶቹ ነው። የወንዶቹም ደግሞ አሉ። ልክ ነው። የወንዶች ደግሞ አሉ። እነዚህ አሁን ኖርማል ልሙጥ የሚባሉት ናቸው። ከዛ ባሻገር ደግሞ እንደነዚህ አይነት ዲዛይን ያላቸውም እንደ አዲስ አሁን እየተለበሱ ነው ያሉት ቆንጆ እቃዎች ናቸው። እነዚያው ስንት ካራንት ናቸው? 21 ካራንት። ስለዚህ ዋጋቸው ተመሳሳይ ነው። 20 ዋጋቸው የግራም ዋጋቸው ተመሳሳይ ነው። ያው ኤክስትራ ነገር ሲሆን ትንሽ ከፍ ይላል። ምናልባት ኤክስትራ አለ ልንመለከት የምንችለው እዚህ ውስጥ አሉ። አሁን እነዚህ አሁን ትንሽ ይጨምራሉ። እየሰራሁልሽ ነበር ዋጋ። እነዚህ ትንሽ ይጨምራሉ። እነዛ ደግሞ ትንሽ ነገር ይቀንሳሉ። በጣም ጥሩ። አሁን ደግሞ እዚህ ጋር እናያቸው የምንጠነው 18 ካራንቶቹ እና 18 ካራንት ጋብቾች አሉ። ኖርማል ጌጦችም አሉ። 18 ካራንት አሁን እንደ ፋሽን ያሉ አሉ በብዛት። እነዚህ ደግሞ የጣሊያን ኤክስትራ ናቸው። ትንሽ ዋጋቸውም ከኖርማሎቹ ትንሽ ከፍ ይላሉ። እነዚህ በግራም ወደ 27 ሺህ ብር አካባቢ ይደርሳሉ። ምናልባት ወርቅ ስንገዛ ማወቅ ያለብን ወይም ደግሞ ማድረግ ያለብን ጥንቃቄ ምንድን ነው ብለህ ታስባለህ? እንደ ባለሙያ እንደ ባለሙያ ወርቅን በብዛት ስንገበያይ በደንበኛ ቢሆን የተሻለ ነው። ነገ መተን የምናገኘውን ሰው ህጋዊ የሆነ ሰው እሱን አጣርቶ ቢመጡ የተሻለ ነው። በብዛት አንዳንድ ቦታዎች ላይ የምናያቸው ነገሮች አሉ። ከኛ ስራ ጋር ትንሽ ስራችን እምነት ስለሆነ እምነት የሚያጎል ሰው ይኖራል። ከመንግስት ጋር ህጋዊ ሆኖ የሚሰራ አካል ጋር
መጥተው መጠየቅ ስለሚችሉ ያንን ነገር በደንብ መስለው መወሰንም አለባቸው። የተገኘው ቦታ ዝም ብሎ አይገባም። ስራ ነው። ራሱ እኮ ወርቅ መሆኑን መለያም የራሱ የሆነ ማሽን አለ፣ የራሱ የሆነ መፈተሻ አሉ። እሱም ትንሽ ሙያዊ ይገዛ ስለሚፈልግ ማንኛውም ሰው ሊያውቀው አይችልም። አሁን እንዳልኩሽ ነው፣ ትንሽ የስራው የእምነት ነው። እምነት አያጎሉም የሚባሉበትን ቦታ ስመጥር የሆኑ ቤቶች አሉ። እንደሱ እኛ ጋር እንደዛ አይነት ቦታ ሄደሽ መግዛት የተሻለ ነው። አሁን በየቦታው ምናምን የሚከፈቱ አሉ። ትንሽ መንደር ውስጥ አነስ ያሉ ቤቶች ትንሽ እነሱ ጋር አስቸጋሪ ነው ገበያ። እነዚህ ተለቅ ያሉ ቤቶች ጋር መጥቶ መጠየቅ ይችላሉ። አሁን እኛ ጋር ያለነውም አምባሳደር ሞል ነው። እንዳየሽው ነው፣ እንዳለ ወርቅ ቤት ነው ከታች እስካለ። ኢቭን የፎቁ ማናጀሮች በስነስርዓት እየመጡ ነው ቼክ የሚያደርጉት፣ ይከታተላሉ ምናምን። የመንግስት አካላት ሚዛን የሚባለውን ነገር በስነስርዓት ይከታተላሉ። ከአራት እየመጡ ቼክ ያደርጋሉ። ቁጥጥር ስላለ እዚህ ጋ የተሻለ ቦታ ነው ብዬ አስባለሁ። እና ወደዚህ የሚመጡ የተሻለ ነገር ያገኛሉ። በጣም ጥሩ። ምናልባት እነዚህን ብንመለከት ብቻውን ደግሞ ጌጥ ለሚፈልግ ሰው ይመስለኛል ነገር እነዚህ ጌጦች ናቸው። 18 ካራንት ናቸው። ያው እንደምታዩ ላሊበላ፣ አክሱም አሉ ምርጫዎች የሚታወቁ። ከዛ በዘለለ ደግሞ የውጭ ነገሮችም አሉ፣ መስቀሎችም አሉ፣ ሌላም ጌጦች አሉ። እንደ ምርጫው ሰው አብድም ሲወስድ መምረጥ ይችላል። ብቻውንም መጥተው መውሰድ ይችላል። ሁሉንም ማግኘት ይችላሉ። እዚህ ጋ እንደምታዩም ብራስሌቶችም አሉ፣ እዛ ጋም አሉ ብራስሌቶች፣ ሸዋሊያ ነገሮች። እዚህ ጋር እንደምታየው ብራስሌቶች በደንብ አማራጭ አሉ። ሸዋሌዎችም አሉ፣ አምባሮችም አሉ፣ በደንብ ምርቶች አሉ። እዚህ ጋር የምታያቸው ቀጠን ላለ እጅ ማስፋት ማጥበብ እንችላለን። ሽናት ትከፈታለች። ቀለል ብሎ ግራማም ብዙ አይደለችም፣ 13 ግራም አካባቢ ናት። ትንሽ ናት ግራማ። በደንብ ወርቅ ለሚያውቅ ሰው ነው እንጂ ኖርማል ጌጥም ሊመስለው ይችላል ሰው። እንደዛ ነው የሚመስሉት አብዛኞቹ። አሁን ኤክስትራ ነገር ሲባል ትንሽ ወርቅ ከመምሰል ነገር ወጣ ይላሉ። ወርቅ አይመስሉም፣ ኖርማል ጌጦች ነው የሚመስሉት። 6 ፍሬ ሸዋሊያ ናት። አንድ ላይ ነው፣ አንድ ላይ ናቸው። ለግራም ያው 34,500 ናቸው። ኤክስትራ ስለሆነ ማለት ነው። ስለዚህ ስድስቱን አንድ ላይ ነው አድርገሽ። እኔ ሊከብደኝ ይችላል አላውቅም ብለሽ ትንሽ ሳይዟ ለአንቺ ትንሽ ትሰፋለች። አሉ ለአንቺ የሚሆኑ ሳይዞችም ትንሽ ሳይዞችም ስላሉ ላሉ በእነዚህ አሁን ሳይዛቸው አነሳንስ ቀጠን ላለች። እንዴት ነው ግን አሁን ድባቡ? ሰዎች በደንብ እየመጡ ነው። አሁን ቅድምም እንዳነሳ ነው ጊዜው የበዓል ወቅት ነው፣ የጋብቻ ወቅት ነው። ይመጣል በደንብ ሰው። ብዛትም ደግሞ ትንሽ የቱሪስት መዳረሻም ተደርጎ ስለተያዘ አምባሳደር መሆኑም ይመጣል በደንብ ሰው። በተለይ ደግሞ አምባሳደር አሁን የወርቅ እምብርት ማለት እንችላለን። አብዛኞቹ የነበሩት እንዳለ ወደዚህ ገብተናል። ተመርጠው ይሆናሉ የሚሉ ሰው መርጠው አስገብተውናል። ያው የመጣውን ሰው በስንት ሰዓት በጨዋነት ጥሩ ዕቃ ይዘን እንግዶቻችን ለማስተናገድ እንታገላለን። ምናልባት እንግዲህ አሁን የሰርግ ወቅት ነው፣ የበዓላት ወቅት ነው እና ብዙ ሰዎች ወርቅ የሚገዙበት ወቅት ነው እና እንዳይሸወዱ ማድረግ ያለባቸውን ጥንቃቄን ቅድም በተወሰነ መልኩ አንስተናል። ግን ደግሞ አሁን በተግባር ብታሳየን ደስ ይለኛል። ያሉ የወርቅ መፈተሻውን እሱን ማሳየት ይችላለሁ። ከሱ በዘለለ ግን አሁን እንዳልኩሽ ቦታ መምረጥ ግድ ይላቸዋል። ከዛ በዘለለ አሁን በብዛት የምናገኘው መፈተሻ ይችኛዋ ናት። ይችኛዋን በምን ይለዩዋታል? አሁን ይሄ 21 ካረንት ነው። ይችኛዋን እዚህ ጋር ጽፈናታል። ወርቅ ካልሆነ ብዙ ጊዜ ይጠፋል። ጥራቱን በጣም ዝቅተኛ ከሆነ ይጠፋል። ትንሽ ጥራቱ ትንሽ ዝቅ ሲል ደግሞ ትንሽ ደብዝዜ ማለት ነገር አለው። እችኛዋ አሲር ናት። ስትደረግ ካልጠፋ እንደዚህ ቁጭ ካለ የተሻለ ወርቅ ነው። እሱ ነው የሚያሳየው በዚህኛው። ከዛ በዘለለ ሙያዊ ነገር ትንሽ ይፈልጋል። እዚህ ጋር የምታመጣውን ከለላ ማወቅ ትንሽ እኛ ሙያዊ ገዛ ነገር ያስፈልጋል። ከዛ በዘለለ ግን እዚህ ጋር ያለችዋ ካልጠፋች ወርቅ ናት ማለት ነው። ከጠፋ ግን ወርቅ አይደለም። ከቆስ ብሎም ከጠፋ ደግሞ ጥራቱ ዝቅተኛ ነው።
በጣም ጥሩ እንግዲህ ካላችሁ በብዙ በጥቂቱ ነው የተመለከትነው። በጥቂቱ ነው የተመለከትነው። ያው እዛ አካባቢ ትንሽ ኤክስትራ ነገር ወጣ ያሉ ነገሮች ይታያሉ። እዚህም በኩል አሉ የተለመዱ ባይሆኑ ወጣ ያሉ ነገሮች አሉ። አሁን ያየነው ፎከስ ያደረግነው ቅርባችን ያሉትን ቅርብ ያሉትን ያሳየሁሽ አሉ። በደንብ ምርጫዎች ምናልባት እንደ አብነት አንድ ብናይ ደስ ይለኛል። ይቻላል። ከ18 ጀምርና ከ18 ጀምር። ይህም አሁን ኤክስትራ ወርቅ ነው እንደምታዩ ያምራል። ከዚህ በሻገር ደግሞ ወጣ ያሉ ነገር ብዙ ያልተለመደ ለሚፈልግ ሰው ማለት ያልተለመደ የሚፈልግ ሰው እነዚህ አይነት ነገሮች አሉ። ነጭ ወርቅ በቀይ የተቀላቀለ እዛ በዘለለም ደግሞ እንደዚሁ አይነት ቾከር ነገሮችም ከፈለጉ ይሄው ለማያውቅ ሰው ኖርማል ጌጥ ነው የሚመስለው። እንደዛ ነው የሚመስለው። ግን 18 ካራት ኤክስትራ ናቸው። ዋጋቸውም ትንሽ ከፍ ይላል። እነዚህ 28,500 በግራም ማለት ነው። ወርቅ አድርጎ ግን ደግሞ አላረኩም ዩኒክ ነገርም ለሚፈልግ ሰው በጣም ታማለች። ዋጋውን አንቺ ነሽ የምታውቂው። ጌጥነቱም ደግሞ አንገት ላይ ሲደረጉ ያምራል። ወጣ ያለ የሚመጣውም ከለሩም አሁን እንደምትይው ወርቅም አይመስልም፣ አርቲፊሻልም አይመስልም። የራሱ ከለር ያለው ዩኒክ ነው። ቀለል ያሉ ናቸው። በግራማቸው አሁን እነዚህ በዛ እስከ 25 ናቸው። እነዚህ ደግሞ እንደዛ 33 አካባቢ ነው። ታችኛው ደግሞ 16 ግራም አካባቢ መጀመሪያ ላይ ያለናት። በጣም ጥሩ። ምናልባት እናንተ ጋር ከመሸጥ በተጨማሪ ሰው ያለውን ወርቅ እናንተ ጋር መለወጥ ይችላል ወይ? መለወጥ ይችላል። ኖርማሊ በገንዘብ መቀየር ይችላል። በሁሉም አማራጭ ማለት ይችላል። ወርቅ መሸጥም መግዛትም ስለሆነ ስራ ያው ወርቅ ሲገዛም ነገ ቢቸግረኝ እሸጣለሁ፣ ሲሰለቸኝ ደግሞ ሽጬ እቀይራለሁ ብሎ የሚያስብ ሰው ስላለ ያንን እነዛን ነገሮች እናደርጋለን። እንሸጣለን፣ እንገዛለን፣ እንቀይራለን። ስለዚህ ዛሬ የገዛነው ነገር ደግሞ ነገ ላይ ጨምሮ ነው የምናገኘው እና አቅሙ ኖረ ምናልባት ብንገዛ አትራፊ ነን ብዬ አስባለሁ። በደንብ አትራፊ። ምን ትላለህ አንተ? በደንብ አትራፊ ነው። ሴፍ የሚደረጉ ገንዘቦችን አንዳንዴ በወርቅም ሴፍ የሚደረጉ የተሻለ ነው። ከረንስን አያጣሙ፣ ዋጋውን አያጣሙ። ዛሬ 100,000 ብር የገዛሽውን ዕቃ ነገ 200,000 እና ከዛ በላይ ነው። 100,000 ብር ሴቭ አድርገሽ ቢሆን ደግሞ እዛው 100,000 ብር ሆኖ ነው የሚጠብቅሽ። ወርቅ ላይ ሲሆን ግን 100,000 ብር ያወጣሽበትን ነገር ኢንቨስት ያደረግሽበትን ነገር ነገ አድጎ 200-300,000 ሆኖ ነው የሚጠብቅሽ። ሀሴት ነው። መልካም ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ እድል ልስጥ። ያው ብዙ ጊዜ ትንሽ ስራችን ቅድም እንዳነሳሁልሽ ነው፣ የእምነት ስራ ነው። የተሻለውን ነገር ደግሞ የሚሆነው የተሻለ ቦታ መጥቶ ቢገዙ ጥንቃቄ ቢያረጉ ከመሸወድ ከመታለል። አሁን ትንሽ ጊዜውም ወቅቱም አስቸጋሪ ነው። እነሱን ጥንቃቄዎች ቢያደርጉ ብዙ ጊዜ ውጭ ላይ ግብይት የለም፣ ከውጭ ነው የማመጣው ምናምን በሚል አንዳንድ ሰዎች አሉ። አሁን ትንሽ ስራ ሰውን እያስቸገሩ ያሉት እየታለለ ያለ ሰው በብዛት አለ። ከዱባይ ያመጣው ብሎ እየሸጡላቸው ማይሆን ዕቃ ግን ኖርማሊ ድርጅት ያለው ሰው፣ ህጋዊ የሆነ ሰው፣ ሰርተፊኬት ያለው ሰው ጋር መጥተው ቢገዙ የተሻለ። መልካም። ምናልባት ተመልካቾች አንተ ማግኘት ቢፈልጉ በምን አድራሻ ያገኙ? በዚሁም አድራሻ መጠቀም። አድራሻችን 4 ኪሎ አምባሳደር ሞል ግራውንድ ፍሎር ንጋት ወርቅ ቤት ብለው G8 ላይ ግራውንድ ፍሎር ያገኛል። ስልክ ቁጥር 0911 38 96 98። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ነው። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን ንጋት ጂውለሪ ተገኝተን ያላቸውን የወርቅ አይነቶች ዋጋ፣ እንዲሁም ደግሞ ወርቅ ስንገዛ ማድረግ ያለብንን ጥንቃቄ፣ በአጠቃላይ ስለ ወርቅ ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ኤልያስ ታዬ ጋር ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።